በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ምስጋና ለእርሱ ይሁን። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር ወጡ። እርስ በርሳቸውም ድንጋዩን ከመቃብሩ ደጃፍ ማን ያንከባልልልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና። አሻቅበውም አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብርም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ፣ ተነስቷል፣ በዚህ የለም፣ እነሆ እርሱን ያኖሩበት ስፍራ አላቸው ይላል። እንግዲህ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በመነሳቱ የሆነውን ነው ወንጌላዊ ማርቆስ በማርቆስ ወንጌል ምዕራፍ 16 ላይ የዘገበው። እንግዲህ ቃሉ እንደሚለን እነ ማርያም መግደላዊት ሽቷቸውን ይዘው ሊቀቡት ወደ ጌታ መቃብር ገና በማለዳ እንደገሰገሱ፣ ነገር ግን ያ መቃብሩ ላይ ተገጥሞ የነበረው ትልቁን ድንጋይ ማን ያንከባልልናል እያሉ ጥያቄ ሆኖባቸው ይህንን ሐሳብ በአእምሯቸው ይዘው ወደ መቃብሩ የገሰገሱት እነዚህ ሰዎች በመቃብሩ ስፍራ ሲገኙ ግን እዛ በደረሱ ጊዜ ግን መቃብሩ ባዶ ሆኖ ክርስቶስ ሞትን ድል አድርጎ እንደተነሳና ያ ተገጥሞበት የነበረው ትልቁ ድንጋይም ተንከባሎ እንደነበር ነው ወንጌላዊ ማርቆስ የዘገበልን። በዚህ በትንሣኤው ወቅት በቅዳሴው መካከል የሚዜም አንድ የምስጋና ቃል አለ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ከሙታን ተለይቶ ክርስቶስ ከሙታን ተለይቶ ሞቶ ሞትን ረገጠው ይላል። ክርስቶስ ከሙታን ተለይቶ ሞቶ ሞትን ረገጠው፣ በመቃብር ላሉት የዘላለም ዕረፍት የሚሆን ሕይወትን ሰጣቸው ይላል። እንግዲህ የክርስቶስ ሞትን ድል አድርጎ መነሳት በእርሱ ላሉት ሁሉ፣ በእርሱ ለሚያምኑት ሁሉ ሕይወትን ዕረፍትን እንደሰጣቸው ቤተ ክርስቲያን የምታበስርበት ቃል ነው። ስለዚህ ትንሣኤውን በማስመልከት ይህ ቃል፣ ይህ የምስጋና ቃል ዕለት ዕለት በቅዳሴ መካከል የሚዜም የሚቀርብለት የምስጋና ቃል ነው። ክርስቶስ ከሙታን ተለይቶ ሞትን ድል አድርጎ ተነሳ የሚል ነው። ከሙታን ተለይቶ ሞቶ ሞትን ረገጠው ነው የሚለው። በመቃብር ላሉት የዘላለም ዕረፍት የሚሆን ሕይወትን ሰጣቸው። ወገኖቼ በዓለም ዕረፍት የሚባል ነገር የለም። በዓለም ስንኖር ዕረፍት የሚባል ነገር የለም። ትንሣኤውን ስናስብ ደግሞ የእርሱ ትንሣኤ የእኛም ትንሣኤ በመሆኑ በዚህ ደስ ይለናል። ስለዚህ በዚህ በባለ ሀምሳው ወቅት ክርስቶስ ሞትን ድል አድርጎ እንደተነሳ ይህ የምስጋና ቃል ዕለት ዕለት በቅዳሴ መካከል ይቀርባል። ሐዋርያው ቅዱስ ጳውሎስ እንደተናገረው የክርስቶስ ትንሣኤ ለሚያምኑበት ለክርስቲያኖች ሁሉ ዕረፍትና ሰላም ስለሆነ በዚህ ቃል ተጽናኑ ነው ያላቸው። ለተሰሎንቄ ክርስቲያኖች በጻፈው መልእክቱ ላይ አንደኛ ተሰሎንቄ
ምዕራፍ 4ን ስናነበው በዚህ ቃል ተጽናኑ። ክርስቶስ ሞትን ድል አድርጎ እንደተነሳ እናንተም በዚህ ቃል ተጽናኑ። በተለይ ቁጥር 13 ላይ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ፣ አንቀላፍተው ወይም ከዚህ ዓለም በሞት ስለተለዩት ወገኖቻችሁ ይህንን ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በዚህ ቃል ተጽናኑ በማለት የጻፈውን እናገኛለን። ስለዚህ የክርስቶስን ትንሣኤ ስናስብ ለእኛም መጽናናት መሆኑን የሰው ልጆች ትልቁ ተስፋ በክርስቶስ የሆነው ትንሣኤ የሁላችንም ትንሣኤ መሆኑን ማሰብና በዚህ ቃል መጽናናት ይገባናል። በቤተ ክርስቲያናችን ምስጢራት ከሚባሉት አንዱ ምስጢረ ትንሣኤ ሙታን ነው። ምስጢረ ትንሣኤ ሙታን ተብሎ ይገለጻል። የሰው ልጅ በምድር ሲኖር ቆሞ ሲሄድ ያለ ይመስላል። ነገር ግን በትንሽ አጋጣሚ በትንታ እየበላ እየጠጣ በትንታ የሚሞት መሆኑን ስናስብ ደግሞ ትልቁ ተስፋችን በክርስቶስ ያገኘነው ትንሣኤ መሆኑን እንድናስብ በዚህ ልንጽናና እንደሚገባ ሁላችንም ይህንን እውነት መረዳት ይገባናል። የሰው ልጅ ወገኖች ምንም የለውም፣ ያለ ይመስላል። ምንም የሌለው ምስኪን መሆኑን ያለን ዝና፣ ያለን ክብር፣ ያለን ስልጣን ባለን ትልቅነትና ባለን ክብር የተነሳ ብንታጀብ በመሳሪያ በሰው ብንታጀብ ይህ ሁሉ በዓለም ያለው ነገር ሁሉ ከንቱ እንደሆነ ይልቁን ከሞት ባሻገር ያለውን ዘላለማዊ ረፍት በትንሣኤው ጌታ ያገኘነውን ትንሣኤ ተስፋ ማድረግ እንዳለብን የእግዚአብሔር ቃል ይህንን ነው አስረግጦ የሚነግረን። ከዚህ ባለፈ የሰው ልጅ ምንም የሌለው ለብሶ ሲሄድ አምሮበት ሲሄድ ያለ የሚመስል ነገር ግን ሰው ማለት ምንም እንዳልሆነ ልናስተውል ያስፈልጋል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ይህ የሚበሰብሰው የማይበሰብሰውን ሊለብስ ይገባዋል ይላል። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 53 ላይ ይህ የሚበሰብሰው አለ የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋል። ይህ ደግሞ የሚሆነው በትንሣኤ ዘለ ክብር በትንሣኤ ሙታን ጊዜ ነው። ክርስቶስ ግን የእርሱን ሞት ለእኛ ክብር የእርሱን ትንሣኤም ለእኛ ትንሣኤ አድርጎልናል። ክብርና ምስጋና ለእርሱ ይሁን። ኢዮብ የተባለው ጻድቅ በመጽሐፉ ላይ እንደገለጸው ብስብስ የሆነ ሰው ትልም የሆነ ሰው የሰው ልጅ ምንኛ ያንስ ይላል። አይገርምም? መጽሐፈ ኢዮብ ምዕራፍ 25 ቁጥር 6 ላይ ብስብስ የሆነ ሰው ትልም የሆነ የሰው ልጅ ምንኛ ያንስ ይላል። ይህ ብስብስ የሚለው በሰው አንደበት ቢነገር አሳፋሪና ነውር ሆኖ እንደሚሰማን የታወቀ ነው። ነገር ግን ቃሉ ይህንን አለ። ብስብስ የሆነ ሰው ትልም የሆነ ሰው የሆነ የሰው ልጅ ምንኛ ያንስ። ሰው ማለት እንደዚህ ነው ወገኖች። የሰው ለብሶ ሲሄድ ያለ ሊመስለው ይችላል። ለብሰን አምሮብን ስንሄድ ያለንን እንመስላለን። የሚገርመው ነገር የምንለብሰውና ዕለት ዕለት የምንታጠብበትን ውሃ እንኳ ባናገኝ የሰው ልጅ ምን እንደሚሆን አስቡት። እግዚአብሔር በጸጋው ብቻ የሚያኖረን አሁንም ቢሆን ከሞት ባሻገርም ቢሆን የእግዚአብሔር ጸጋና የእግዚአብሔር ምሕረት ነው ወገኖቼ ሊያኖረን የሚችለው። እንደዛም ሆኖ ግን ይህን የእግዚአብሔር ጸጋ የማናስተውል በራሳችን ችሎታ ብቻ የምንኖር የምንመስል በስጋ ሐሳብ በስጋ እብሪት
በጉልበታችን፣ በስልጣናችን፣ በገንዘባችን አለን በምንለው ነገር የምንኖር የምንመስል ምስኪኖች ጥቂት አይደለንም። ነገር ግን የሰው ልጅ ትልቁ ተስፋ ትንሣኤ ሙታን መሆኑን ልናስተውል ያስፈልጋል። አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራው ስንዴ ቢሆን ከሌላም አይነት አንዱ ቢሆን ቅንጣት ነው። የምትዘራው የሚሆነው አካል አይደለም ይላል ሐዋርያው ቅዱስ ጳውሎስ። መድኃኒታችን ኢየሱስ ክርስቶስን በምሳሌ ያስተማረው በምሳሌ የተናገረው ቃል ይህንኑ ነው። የስንዴ ቅንጣት በምድር ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች አለ። የዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ የክርስቶስ ሞት የክርስቶስ ትንሣኤ እኛን ያስገኘን፣ እርሱ እንደ ቅንጣት እኛ ደግሞ ብዙ ፍሬ ሆነን የትንሣኤው ተካፋዮች እንደሆን የእግዚአብሔር ቃል ይህንን ያስረዳናል። የክርስቶስ ሞትና ትንሣኤ ሁላችንንም አፍርቶናል ወገኖች። ምስጋና ለእርሱ ይሁን። ሞቱን በሚመስል ሞት ትንሣኤውንም በሚመስል ትንሣኤ የእርሱ የክርስቶስ ተካፋዮች እንደሆን የክርስቶስ ሞትና ትንሣኤ ሁላችንም ትንሣኤ መሆኑን የእግዚአብሔር ቃል ይህንን ያስረዳናል። ሞቱን በሚመስል ሞት ትንሣኤውንም በሚመስል ትንሣኤ የእርሱ ሆነናል፣ የክርስቶስ ሆነናል። የትንሣኤው በረከት ይህንን ያስረዳል ወገኖቼ። የክርስቶስ መቃብር ብቻ ሳይሆን ባዶ ሆኖ የተገኘው እኛም ነገ በእግዚአብሔር ፊት ሁላችንም ብንሆን በትንሣኤ ሙታን ጊዜ መቃብራችን ባዶ ሆኖ በክብር ከአምላካችን ከእግዚአብሔር ጋር ከአምላካችን ከክርስቶስ ጋር በፊቱ ከእርሱ ጋር የምንቆም በትንሣኤ ዘለ ክብር በፊቱ የምንቆም የትንሣኤው ተካፋዮች እንደሆን የእግዚአብሔር ቃል ይህንን ነው የሚያስረዳን። ስለዚህ የትንሣኤው ዕለት ጌታ በተነሳባት ዕለት ወደ መቃብሩ የገሰገሱት እነ ማርያም መግደላዊትና ሌሎቹም መቃብሩ ባዶ ሆኖ እንዳገኙት ሁሉ የክርስቶስ መቃብር ባዶ ሆኖ እንደተገኘው ሁሉ ዛሬ እኔና እናንተ ምንም ደካማ የሆነው ይሄ ስጋችን ወደ አፈር ቢመለስም ነገር ግን በጌታ ፊት በአምላካችን ፊት ሞትን ድል አድርገን በክርስቶስ ባገኘነው ጸጋ እርሱ ሞትን ድል ስላደረገልን የትንሣኤው ተካፋዮች እንድንሆን በትንሣኤ ዘለ ክብር በፊቱ እንድንቆም ይህንን ጸጋ ስለሰጠን በእርሱ በማመናችን እኛም ከክርስቶስ ጋር በትንሣኤ አብረን የምንቆም መሆናችንን የእግዚአብሔር ቃል ይህንን ያስረዳናል። ስለዚህ መቃብሩ ባዶ ሆኖ ያገኙት እነዚያ ሴቶች የክርስቶስ ሞትን ድል አድርጎ መነሳት፣ መቃብሩ ባዶ መሆን ለሁላችንም ትልቁ የትንሣኤያችንን የዘላለም እረፍት የሆነውን የትንሣኤውን ክብር የምናገኝ መሆናችንን እናስባለን ማለት ነው። አምላካችን እግዚአብሔር ሁላችንንም በክርስቶስ አምነን የእርሱ የጸጋው ተካፋዮች በመሆን ለትንሣኤ ዘለ ክብር የተጠራን ለዚህ ክብር የተለየን እንድንሆን በእርሱ እንድናምን ይህንን ዕድል ይህንን ጸጋ ስለሰጠን ምስጋና ለስሙ ይሁን።